ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ተከታታዮች የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ወደ ቤተሰብ አባላት ይቀላቀሉ እያልኩኝ እንዲሁም ነባር ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎቹ እንዲደርሱ ማድረግ አይዘንጉ እያልኩኝ ዛሬም እንደተለመደው የኢንፎርሜሽን ቴክኖሎጂ ኤግዚት ኤግዛም ፓርት 4 ይዤላችሁ መጥቻለሁ። እነዚህ ጥያቄዎች እንግዲህ ባለፈው የነገርኳችሁ በስክሪንሺት ወይም ፎቶ የተነሱ ጥያቄዎች ናቸው። እነዛን ወደ ለእናንተ እንድታያችሁ ብዬ ወደ ፓወርፖይንት አስገብቼ በሶፍት ኮፒ አዘጋጅቼ ያቀረቧቸው። እንደውም ለነዚህ ጥያቄዎች ላይ የሆነ ችግር አለበት ምናምን የምትሉ ነገር ካለ ኮሜንት መስጫ ላይ አስቀምጡልኝ እላለሁኝ እያልኩ ወደ ጥያቄያችን እንገባለን ማለት ነው። የመጀመሪያው ጥያቄ which of the following organization is an ISP in ኢትዮጵያ ይላል። ኤ ኢትዮ ቴሌኮም፣ ቢ ሚኒስትር ኦፍ ኤዱኬሽን፣ ሲ ኢሚግሬሽን አውቶሪቲ፣ ዲ ኮመርሻል ባንክ ኦፍ ኢትዮጵያ ይላል። ዋናው እዚህ ላይ ምንድን ነው አብሬሽኑ ምንድን ነው? ይሄ አይኤስፒ ማለት የኛው አብሬሽን ካውቃችሁ ቀላል ጥያቄ ነው። አይኤስፒ ማለት ኢንተርኔት ሰርቪስ ፕሮቫይደር ነው። ስለዚህ ኢንተርኔት ሰርቪስ ፕሮቫይደር ኢትዮጵያ ማለት ነው። በቃ ቀላል ጥያቄ ነው። ይችን ጥያቄዋን አብሬሽዋን ታውቃችሁ ማለት ነው። ስለዚህ ኢንተርኔት ሰርቪስ ፕሮቫይደር ኢትዮጵያ ኢትዮ ቴሌኮም ነው። ስለዚህ መልሳችን ኤ ኢትዮ ቴሌኮም ነው። ኢትዮ ቴሌኮም ዋና ፕራይመሪ ፋንክሽኑ ኢንተርኔት ሰርቪስ መስጠት ስለሆነ ይሄ ነው ትክክለኛ እንትናችን ማለት ነው። The correct answer is A. Ethio Telecom is a primary internet service provider in Ethiopia, responsible for providing telecommunication and internet service in the country ይላል። ስለዚህ የኛው ትክክለኛ መልሳችን ይሄ ምንም የሚያወዛግብ ዳውት የለውም። Question 34. A computer which store a website is called A. DNS server, B. file server, C. web server, D. web browser ይላል። ይህ ጥያቄ የኮምፒውተር ዌብሳይት ኮምፒውተር ዊች ስቶር ዌብሳይት የሚቀመጡት ዌብ ሰርቨር ላይ ነው። ዌብ ሰርቨር ማለት የሆነ ኮምፒውተር ነገር ምንድነው ይሄ የሚለው ኮምፒውተር ሰርቨር web server is a computer that store website files and delivers them to the user over the internet ያን ስለዚህ ትክክለኛ መልሳችን ዌብ ሰርቨር ነው። ስለዚህ ሲ ትክክለኛ አንሰሩ ሲ ነው መልሱ ማለት ነው። given 193.16.1.1/27 answer the correct one ይላል። ምን ማለት ነው? which one of the following is correct according to this given በሰጠው given ትክክለኛውን የትኛው ነው ማለት ነው ይላል። A separate mask for the network is 255.255.255.224 ይሄ ትክክል ነው ማለት ነው። እያንዳንዱ እንዴት እንደመጣ እናየዋለን። ይሄን ቢ a given IP address in class B network ይሄኛው ትክክል አይደለም። ለምን? ክላስ ቢ የሚለው አድሬሱ የክላስ ቢ አድሬስ ሬንጁ ከ128 አፕ ቱ 121 ድረስ ነው። ይሄኛው ክላስ ሲ ሬንጅ ነው። ክላስ ሲ ማለት 122 አፕ ቱ 223 ድረስ በዚህ ሬንጅ ስለሆነ ይሄኛው በዚህ ሬንጅ ነው። ስለዚህ ይሄኛው ሲ ነው ማለት ነው። the subnet host address is each subnet is 62 ይላል። ይሄኛው 62 አይደለም፣ የሚመጣው 30 ነው። እናያለን። the total number of subnet is 16 ይላል። ይሄኛው ትክክል ነው። ስለዚህ ትክክለኛ መልሳችን ኤ ነው። እንደመጣ እሱን ነው። እንደምታዩት በዚህ በሰጠን እያንዳንዱ እንዴት /27 ከሆነ እዚህ እንደምታዩት ዋት
ዱ ዊ ኖ አባውት A/27 የሆነ ኔትወርክ ማንኛውም ጊቭን ይሄኛው አድሬሳችን ጊቭን ቢሰጠን 27 ከሆነ ሰብኔት ማስኩ 224 ይሆናል። የመጨረሻው እንትናችን በዚህኛው ደግሞ ይሄ ማለት ደግሞ 3 ቢትስ ኦን ኤንድ 5 ቢትስ ኦፍ ይሆናል። የማለት 1 3 አሉ 00 ባይናሪ ቫልዩ 00 ሆነ ደግሞ 5 አሉ እነዚህ ማለት ነው። ስለዚህ በዚህ እንትናችን እዚህ እንደምታዩት ይሄ ምንድነው በዚህ ቨርቲካል ላይን ባሰመርኩ በዚህኛው ባኩት 131 አለ እንደጋ ደግሞ 005 አለ። ይሄ 1 ሰብኔት ማስኩን ለማግኘት 228 ፕላስ 64 ፕላስ 32 ኢዝ ኢኳል ቱ 224 ይመጣል። ስለዚህ በዚህ እንትናችን መሰረት ሰብኔት ማስካችን 255.255.254 ይመጣል ማለት። ስለዚህ ትክክለኛ ኤ ይሆናል። ይሄኛው ደግሞ ዩዜብል ሆስት አድሬሳችን ማለት 2 ዘ ፓወር ኦፍ 5 ማይነስ 2 ዚስ ሚንስ 2 ዘ ፓወር ኦፍ 5 ማለት ነምበር ኦፍ 5 ማለት ዘ ነምበር ኦፍ ቢትስ ኦፍ የሆኑ ቢቶች ቁጥር ማለት ስንት ዜሮ አለን 5 ኦፍ አለ። እነዚህ 5 ማለት እዚህ 5 ዜሮዎች ናቸው። እነዚህ 5 to the power of 5 32 ማይነስ 2 30 ይመጣል። ቶታል ነምበር ኦፍ ሆስት ግን 32 ነው የሚመጣው። ይሄኛው ግን ዩዜብል ሆስታችን ይሄኛው ነው። ቶታል ነምበር ኦፍ ሰብኔት ማስክ ቶታል ነምበር ኦፍ ሰብኔት ቶታል ነምበር ኦፍ ሰብኔት to the power of 3 ማለት the number of bits on እነዚህ ቢቷ ኦን የሆኑ 1 የሆኑ 3 ቢቶች ኦን እነዚህኞቹ 3 ናቸው። ስለዚህ to the power of 3 8 ነው የሚመጣው። ስለዚህ መልሳችን ኤ ይሆናል ማለት በዚህ እንትን ማለት ነው። an attribute whose value can be computed from a related attribute value is called A required attribute, D derived attribute, C optional attribute, D multi-valued attribute ይላል። አንድ አትሪቢዩት whose value can be computed from a related attribute አንዱን ቫልዩ ከሌላው ላይ የሆነ ካልኩሌት ወይም እንትን በማድረግ የምናገኘው ቫልዩ ከሆነ ምንድነው ከሌላ ቫልዩ ካልኩሌት አድርገን የሆነ ነገር እና ከሆነ ድራይቭድ አትሪቢዩት ነው የሚሆነው። ስለዚህ መልሳችን ቢ the correct answer is B ይሆናል። derived attribute are not stored in database but are calculated when needed based on the other attribute value የሚል ስለዚህ ይሄ ነው። ፎር ኤግዛምፕል ለምሳሌ የአንድ ሰው በርዝ ዴት ቢሰጠን በርዝ ዴቱን ተሰጠን የዛ ሰው የበርዝ ቢሰጠን ኤጁ ስንት ነው የሚለውን ነገር ካልኩሌት አድርገን ኤጅ የሚለውን አትሪቢዩት ማግኘት እንችላለን። ስለዚህ አንዱ ተሰጥቶን ከአንዱ ላይ ተነስተን ካልኩሌት አድርገን የምናገኘው ቫልዩ ያ ድራይቭድ አትሪቢዩት ይሆናል ማለት ነው። which of the following is not the benefit of object oriented techniques ይላል። የኦብጀክት ኦሪየንትድ ቴክኒክ የኛው ዩዚ ቤኔፊት ወይም ጥቅም ያልሆነ የትኛው ነው? ኢንክሪዝ ኢንተንሲቢሊቲ፣ ቢ ሪዱስ ሪዩዛቢሊቲ፣ ሲ ሪዱስ ሜንቴናንስ በርደን፣ ዲ ኢምፕሩቭ ኳሊቲ ይላል። በዚህኛው እንትን የቤኔፊት ኦብጀክት ኦሪየንት ቤኔፊት ያልሆነው ሪዱስ ሪዩዛቢሊቲ ነው። ሪዩዛቢሊቲ እንደውም የኦብጀክት ኦሪየንት ዋናው እንትን ሪዩዛቢሊቲ ነው። ኢንክሪዝ ሪዩዛቢሊቲ ነው እንጂ ዲክሪዝ አያደርግም። ስለዚህ መልሳችን ቢ ይሆናል ማለት ነው። ቤኔፊት ያልሆነው this is not benefit of object oriented techniques ይሄ ማለት ሪዱስ ሪዩዛቢሊቲ የዚህ ይሄ የኦብጀክት ኦሪየንትድ ቤኔፊት አይደለም። In fact, object oriented techniques are known to increase reusability by allowing the use of class and object across different part of program or even in the other program. ስለዚህ ዋናው ይሄ የተለያዩ ክላሶችን ወይም ኦብጀክት ሜተድ ቫሪያብሎችን ሪዩዝ የምናደርግበት
ወይም የሆነ ቦታ ሆነ ኮል እያደረግን የምንጠቀምበት ነው እንጂ የዚህኛው ሪዲዩስ አያደርግም ማለት ነው። ስለዚህ ቢ ነው ቤኔፊት ያልሆነው ማለት ነው። which of the following statement is not true about select operation and project operation? A. Select operation choose some of the row from the table while discarding the other row. ይህ ትክክል ነው። የተወሰኑ ሰርቴን ሮዎችን ሴሌክት ያደርጋል፣ the other row ዲስካርድ ያደርጋል። ትክክል ነው። B. The project operation choose some of the row from the table with discard other row. ይሄ ፎልስ ነው። ለምን? የፕሮጀክት ኦፕሬሽን ቹዝ ሰም ኦፍ ሰርቴን ኮለመንስ ፍሮም ዘ ቴብል ነው የሚያደርገው። ቴብል ዊዝ ዲስካርድ ዘ አዘር ሮ ኮለመን ነው እንጂ ሮ አይደለም። ኖት ሮ ቦዝ ሴሌክት ኤንድ ፕሮጀክት ኦፕሬሽን ካን ቢ ዩዝ ኢን ሲንግል ኪወሪ። ይህም ትክክል ነው። ፕሮጀክት ኦፕሬሽን ኮንቴን ኦፕሬሽን ሰርቴን ኮለመን ፍሮም ዘ ቴብል ኤንድ ዲስካርድ ዘ አዘር ኮለመን። ይህም ትክክል ነው። ስለዚህ መልሱ ትክክል ያልሆነው ቢ ነው ማለት ነው። ኢንዚስ ስታትመንት ኢዝ ኖት ትሩ ማለት የቢ ስታትመንት የቢ ያለው ትሩ አይደለም። ኢንሊነር አልጀብራ ዘ ፕሮጀክት ኦፕሬሽን ሴሌክት ሰርቴን ኮለመን ፍሮም ዘ ቴብል። ፕሮጀክት ኦፕሬሽን ሴሌክት ሰርቴን ኮለመን ፍሮም ዘ ቴብል ነው እንጂ ሰርቴን ኮለመን ነው። ሰርቴን ወይም ሮ አይደለም። ስለዚህ ኮለመን ፍሮም ዘ ቴብል ኤንድ ዲስካርድ አዘር ኮለመን ኖት ሮ። ዛኪል ላይ ዲስካርድ ሮ ነው የሚለው። ስለዚህ የተካሄደ ማለት ነው። ኢት ኢዝ ሴሌክት ኦፕሬሽን ቹዝ ሰርቴን ሮስ ቤዝድ ኦን ዘ ስፔሲፊክ ኮንዲሽን። ይሄ ማለት የኤ ላይ ያለው ትክክል ነው። ይሄ ማለት ነው። ስለዚህ ትክክለኛ እንትናችን ትክክል ያልሆነው ቢ ነው እሱ ማለት ነው። use the following table arrangement for side A and side B in one cable. What is the possible color arrangement A to H in a straight through cable? የሚለው በኤ እነዚህኞቹ እኛው ኮለምባኒ ጫፍ አለ፣ በዚህኛው ተርሚናል አለ። አንድ ኬብል የኬብል አሬንጅመንት ኦርደር ናቸው ምንድን ነው የሚለው ከዚህ ትክክለኛ የሆነው የቱ ነው? በስትሬት ስሩ ኬብል ማለት ስትሬት ስሩ ኬብል ማለት በተመሳሳይ በአንደኛው ጫፍ ያለው ኦርደር በዛኛው ጫፍ ዘሴም ኦርደር መሆን አለበት። ክሮስ ኦቨር ከሆነ ደግሞ አንደኛው የነበረው በዛኛው ጫፍ ሶስተኛ ይሄዳል፣ በዚህኛው ሶስተኛ የነበረው በዛኛው አንደኛ ይመጣ ማለት። ስለዚህ በዛ ስለሚቀያየር በስትሬት ስሩ ኬብል ጊዜ ግን ቀጥታ ሁሉም የመጀመሪያው ኦርደር በዛኛውም ይሰራል ማለት ነው። ስለዚህ ኤ ዋይት ኦሬንጅ ግሪን በስትሬት ስሩ ኬብል አይሰራም። ዋይት ኦሬንጅ መሆን ስላለበት የግሪን ስላመጣ ይሄ አይሆንም ማለት ነው። ቢ ዋይት ኦሬንጅ ዋይት ግሪን ብሉ ዋይት ብሉ ግሪን ዋይት ብራውን ይሄ ትክክለኛ እንትናችን ይሄ ነው። በዚህኛው ኦርደር ይሄኛው የያዘ በዛኛው ጫፍ በአንደኛው ጫፍ ተርሚናል ይሄኛው ይሆናል ማለት ነው። ዋይት ብራውን ይሄ ትክክል አይደለም። ዋይት ኦሬንጅ ዋይት ግሪን ይሄም እንትና የለም። ስለዚህ መልሳችን ትክክለኛ መልሳችን ቢ ይሆናል። What is the function of static keyword in PHP? የስታቲክ ኪወርድ ፋንክሽን የሆነው የትኛው ነው? to assign a constant value for a variable. B. to prevent local variable not be detected. C. to access a global variable. D. insert value into the form. በዚህኛው እንትናችን የስታቲክ ቫሪያብል በዚህ ፒኤችፒ ኮድ ላይ ፋንክሽን ላይ በፒኤችፒ ፕሮግራም ላይ የስታቲክ ኪወርድ ፋንክሽን ቢ ፕሪቨንት ሎካል ቫሪያብል ኖት ቢ ዲቴክት የሚለው የሚሆነው ማለት ነው።
Static keyword used to preserve the value of local variables across multiple function call. Normally, a local variable destroyed after a function execution ends, but static variable retain its value for the next time the function is called. ይሄ ምንድን ነው? እንደገና ፋንክሽናችን ሪኮል የሚደረግ ጊዜ ስታቲክ ቫሪያብል ሪቴን ኢትስ ቫሊዩ ስለሚያደርግ ማለት ነው። ሎካል ቫሪያዎችን ሪቴን ስለሚያደርግ፣ ስለዚህ ትክክለኛ መልሳችን የዚህ ጥያቄ ቢ ይሆናል። which of the following properties of a relation is wrong? ስለ ሪሌሽን በዚህ ፕሮፐርቲ ሮንግ የሆነ ይኛል። the row may be interchange or store any sequence. B entries an entry in a given column are from the same set of value. C entry as the intersection of each row and column has single value. D each row is not unique because the relation has empty primary key value. በዚህ ጥያቄ ትክክል ያልሆነው each row is not unique የሚለው ይሄ ትክክል አይደለም። each row is unique value አላቸው እያንዳንዱ ዩኒክ፣ ምክንያቱም ፕራይመሪ ኪ ስላለ ማለት ነው። ዩኒክ ስለሆነ ይሄኛው ኖት ዩኒክ የሚለው ይሄ በሪሌሽን ጊዜ ይሄኛው ፎልስ ነው ማለት ነው፣ ሮንግ ነው። ስለዚህ ዲ ይሆናል እንትናችን እዚህ ስታትመንት ዘሮንግ ዲ የያዘው ስታትመንት ማለት ነው። ይሄ ሮንግ ቢኮዝ ኢትስ ሪሌሽን ዳታቤዝ ኢች ሮ ኢን ሪሌሽን ቴብል መስት ቢ ዩኒክ ኤንድ ዚስ ዩኒክነስ ኢዝ ኢንፎርስድ ባይ a primary key. If a primary key has an empty value or null, it violates the requirement that primary key must be unique for each row. Thus, all rows must have unique identifier, and an empty primary key value cannot fulfill that requirement. ስለዚህ መልሳችን ዲ ይሆናል። which of the following Java keyword is used to declare an exception? ይህን ጥያቄ ግን ተሳስቼ መሰለኝ እንደገና ፎቶ ላይ ስለሆነ ሁለተኛ ያመጣሁት ይመስለኛል። ፓርት ዋን ኦር ቱ ላይ እየሰራው መስሎኛል። ያው ፎቶ ስላነሳው እንደገና ተሳስቼ ስላስገባሁት ይመስለኛል። ስለዚህ እዛኛው ልታገኙት ትችላላችሁ። ድግግም ለምን ተደገመ እንዳትሉ ማለት ነው። which of the following Java keyword is used to declare an exception? በጃቫ ኬወርድ ዩዝ ቱ ዲክላር አን ኤክሴፕሽን ዲክላር የምናደርግበት ኬወርድ ስሮ፣ ቢ ቮይድ፣ ሲ ካች፣ ዲ ፋይናሊ። ለዚህ መልስ የሚሆነው ስሮ ነው። ስሮ ነው ኤክሴፕሽን አንድ ለማድረግ ዲክላር የምናደርግ መጀመሪያ ይህን ስሮ ኬወርድ ዲክላር ማድረግ አለብን ማለት ነው። In Java, the throw keyword is used in method signatures to declare that the method can throw one or more exception. It indicates that calling a method must handle or declare these exceptions. እንግዲህ ፓርት 4 እዚህ ላይ ያቆማል። ቀጣይ ደግሞ በፓርት 5 እስከምንገናኝ መልካም ጊዜ ይሁንላችሁ። እንዲሁም አስተያየት ኮሜንት ካላችሁ ያው እንደነገርኳችሁ በአስተያየት መስጫ ላይ ያስቀምጡላለሁኝ። ቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።